ሰላም ጤና ይስጥልኝ የሶሎዳ ሚዲያ ቤተሰቦች እንዴት ሰነበታችሁ? ዛሬም እንደተለመደው ወንድማችን ስዩም ዮሐንስ ይዘን ቀርበናል። ዛሬም እንደተለመደው በትግራይ ውስጥ ያለውን የፖለቲካ እንዲሁም ማህበራዊ ኢኮኖሚያዊ መሰረት አድርገን ቆይታ እናደርጋለን። እናንተም ከኛ ጋር እንድትቆዩ እጠይቃለሁ። አጠቃላይ ሁሌም የምንጠይቃችሁ የሶሎዳ ሚዲያ አባሎች ከእናንተ የምንጠይቀው ትብብር የሶሎዳ ሚዲያ ሀሳቦች ለሌሎች ተደራሽ እንዲሆኑ ላይክ እና ሰብስክራይብ ሼር በማድረግ ትብብራችሁ አይለየን ማለት ፈልጋለሁ። ስዩሜ እንኳን ወደ ሶሎዳ ሚዲያ በሰላም መጣ። እንኳን በሰላም ቆየልኝ ሚኪ። መልካም። እንግዲህ ዛሬ ቆይታ የምናደርገው ሁሌ እዚህ ሶሎዳ ሚዲያ በዋናነት ትግራይ ውስጥ ያሉ ጉዳዮች ናቸው ትኩረት አድርገን የምንሰራው። ያው አንተም የኛ ደንበኛ ነህ። በዋናነት ግን ትግራይ ውስጥ ያሉ ጉዳዮች በቂ ሽፋን ያገኛሉ ብለን አናምንም። እኛ ግን በምንችለው በትርጉምም በትግርኛም እያቀረብን ለሁሉም ኢትዮጵያ እንዲያውቀው ትግራይ ውስጥ ያለውን ጉዳዮች በሙሉ ለኢትዮጵያ ሕዝብ ይመለከታሉ፣ ለኢትዮጵያ መንግስትም ይመለከታል። የትግራይ ጉዳይ ለትግራይ ብቻ የሚተው አይደለም። የትግራይ ሕዝብም የትግራይን ክልልም አካል የኢትዮጵያ አካል ስለሆነ በትግራይ ውስጥ ያሉ አጠቃላይ የፖለቲካ ቀውሶችም ማህበራዊ ችግሮችም ኢኮኖሚያዊ ችግሮችም አጠቃላይ ለኢትዮጵያ ጫና ስላላቸው መፍትሄውም ከኢትዮጵያ በመተባበር ነው መፍትሄ ሊያገኝ የሚችል እምነት ያለን እና እንግዲህ በዚህ ነው እኛም ቆይታ የምናደርገውና እስኪ በመጀመሪያ አጠቃላይ አሁን ትግራይ ውስጥ ያለውን የፖለቲካ ሁኔታ እንዴት ነው የምትገመግመው? ያለው በተጨባጭ ትግራይ ውስጥ ያለው ፖለቲካ እንዴት ነው? በዚህ እንጀምር። በጣም አመሰግናለሁ ሚኪ። እንደዚህ አይነት ትልቅ አጀንዳ ላይ ለመወያየት እና ለህዝብን ለሀገርም ምናልባት ልጠቅም የሚችል አጀንዳ ላይ መወያየት መቻላችን ትልቅ ነገር ነው። ምናልባት ኢንፎርሜሽን ለመለዋወጥም ያክል እንደገና ደግሞ ሌላ ተመልካችና አድማጩም ያለው ሁኔታ ትንሽ ግንዛቤ እንዲያገኝ ስለሚያደርግ ትልቅ ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። አጠቃላይ ትግራይ ያለው ሁኔታ ምን ይመስላል ካልከኝ ምናልባት ያለው ነገር ጥልቀቱም ስፋቱም ነው እንጂ ምናልባት የተለያየ ግንዛቤ ሊኖረን የሚችለው ያለው ክራይሲስ በጣም ይታወቃል ብዬ አስባለሁ። ክራይሲሱ ሁሉም አቀፍ ክራይሲስ ነው። የኢኮኖሚ ክራይሲስ አለ፣ የፖለቲካ ክራይሲስ አለ፣ የጸጥታ ክራይሲስ አለ። ክራይሲስ ስል ያው ይታወቃል ብዙ ጊዜ ከጦርነት በኋላ ያለው ማህበረሰብ የሚገጥመው ብዙ አይነት ቀውሶች አሉ። የፖለቲካ ቀውስ፣ የሰላም ቀውስ፣ እንደገና ደግሞ ብዙ አይነት ከሱ ጋር ተያያዥነት ያላቸው ነገሮች ያው ብዙ ምስቅልቅሎች ነው የሚመጣውና ለዚህ ደግሞ በጣም ስትራቴጂክ ሊደር ይህን ማስተካከል የሚችል ህዝባዊነት ያለው እንደገና ደግሞ ለሀገር የሚያስብ ለህዝብ የሚያስብ ስትራቴጂክ ሊደርሺፕ ወይም መሪነት ወይም መሪዎች ሲኖሩ ይሄን ነገር መጀመሪያ ትኩረታቸው የሚያደርጉት ህዝቡ እንዴት ይውጣ ከዚህ ክራይሲስ ወይም ደግሞ አካባቢው ከዚህ ክራይሲስ እንዴት ይውጣ ወጥቶ ደግሞ ዳግመ ህንጸቱም ያው የዳግመ ግንባታ የምንለው ሪኮንስትራክሽን የምንለው እንዴት ይካሄድ እንዴት ይሄድ በሚለው ፕሮግራም አውጥቶ ስፔሻሊ የሆነ ምናልባት ከኖርማል ጊዜ በላይ ጥልቀትና በጥንቃቄ የተያዘ ፕሮግራሞች ወጥቶ ነው የሚሰራው። ይሄ ነገር ግን በትግራይ ላይ አልታደልንም። ትግራይ ይሄን አይነት ስትራቴጂክ ሊደርሺፕ አላገኘም ማለት ነው። ስለዚህ አሁን ምንድነው የሆነው? ምናልባት መጀመሪያ ጊዜያዊ አስተዳደር ሲቋቋም ማለት ሚሽን ነበረው። ምንድነው? ሁሉም አቀፍ የሆነ ሁሉም ማቀፍ የሚችል ኢንክሉሲቭ የሆነ ፌርሊ ሪፕሬዘንትድ የሚሆኑበት ተዋናዮቹ የፖለቲካ ተዋናዮቹም ይሁን የትግራይ ጉዳይ ያገባናል የሚሉት ኃይሎች ተስማምቶ ማቋቋም ያለባቸው ወይም ደግሞ ጊዜያዊ አስተዳደር ነው
ኤክስፔክትድ ሆኖ የነበረው ይሄ ሳይሆን ቀረ ማለት ነው። ከዛ ደግሞ ያ 2 ዓመት ያ እንትን የጌታቸው ጊዜ ነበረ ማለት ነው። ይሄ ነገር መፈንቅለ መንግስት ነው የተደረገው። ባይዘው ጊዜያዊ መስተዳድር ላይ መፈንቅለ መንግስት ተደርጓል። በጣም የሚገርምህ ትግራይ ላይ የምናየው ነገር ምናልባት ሌላ ዓለም ላይ በጣም ነውር የሆነ እንዲያውም ሌላ ኢትዮጵያ ክልሎች ውስጥ የማይከሰት ይሄ ነውር የሆነ ነገር ትግራይ ላይ አሁን ኮሞን እየሆኑና እየተለመዱ መጥተዋል ማለት ነው። አሁን ምንድነው አንድ ጊዜያዊ መስተዳድሩ ላይ መፈንቅለ መንግስት ያደረገው ኃይል ስልጣን ያዘ ማለት ነው። ስልጣን መያዝ ማለት ምንድነው? የፖለቲካዊ የአስተዳደራዊ ስልጣን ነው የተያዘው። ደግሞ ይሄን የያዘ ኃይል ደግሞ ምንድነው በሁለት ወንግ ያለው ነው። አንደኛ ጦረኛ ነው፣ ሁለተኛ ደግሞ የመንግስትን መዋቅር የነበረው ስትራክቸር የተቆጣጠረ ኃይል ነው ማለት። ቢሮክራሲም ተቆጣጥሯል። አንድ አማጺ ቡድን ማለት ነው። በጥይትም ይፋለማል ማለት ነው። ስለዚህ ለመጀመሪያ ጊዜ ሊሆን ይችላል በታሪክ አንድ አማጺ ቡድን የመንግስትን ቢሮክራሲ ተቆጣጥሮ በዛ ላይ ደግሞ ህጋዊ ያልሆነ ትጥቅ ይዞ የሚንቀሳቀስበት ክልል ሆኗል ማለት ነው። ይሄ ሁሉ ነውር እንደ ህጋዊ ተወስዶ ያለው መዋቅር ደግሞ እንደ ጊዜያዊ መስተዳድር እያልን ራሳችንን እንደዛ ነው የምንጠራው። በጣም የሚገርም ማለት ሁኔታውን እያወቅ ኦብጀክቲቭ ሪያሊቲውን እየታወቀ መሬት ላይ ያለው ነገር ምን እንደሚመስል እያወቅ ጊዜያዊ መስተዳድር አለው ወይም ጊዜያዊ አስተዳደር አለ ትግራይ ላይ እያልን ነው የምንጠራው። ሁኔታው ግን እንደዛ አይደለም። አማጺ ቡድን የመንግስት ቢሮክራሲን ስትራክቸሩን እየተቆጣጠረና እንደገና ደግሞ ሁሉም ከሱ ሐሳብ ውጭ ያለው ከአካባቢው እያስወጣና በብቸኝነት ኃይሉን እየተቆጣጠሮ ከመሬት ውጭና መሬት ውስጥ ያለው ሀብት የክልሉን እየተቆጣጠረና እየበዘበዘ ያለው ኤክስፕሎይት እያደረገ ያለው ኃይል ያለበት በምንም አይነት በፖለቲካ ህሳቤ ልትገልጸው የማትችለው ተራ ሽፍታ ቡድን የተቆጣጠረበት ሁኔታ ነው ያለው። ይሄ ትልቅ ምናልባት ለብዙ ዓመታት የመንግስትነት ታሪክ ያለው ማህበረሰብ በአንድ ሌባና ሽፍታ ቡድን እጅ ገብቷል ነው የምልህ። መልካም። እዚህ አሁን ባነሳውን መሰረት አድርገን አንድ ጥያቄ ላንሳለና ወደ ሌላው ጉዳይ እንገባለን። አሁን ጀነራል ታደሰ ወረደ መፈንቅለ መንግስት አድርጎ ነው ወደ ስልጣን የመጣው ይባላል። አንተም እንደዛ እያልክ ነው። ግን ተወደደም ተጠላም በፌደራል መንግስት ነው ስልጣን የተሰጠው። እንደዛ መፈንቅለ መንግስት አድርጎ መጥቶ በፌደራል መንግስት ደግሞ ሙሉ ስልጣን ተሰጥቶታል ብቻ ሳይሆን የነበረው ሽግግር ደግሞ ተከታትለነዋል። በዚህ በጌታቸው ረዳና በፍቃደኛ እንዳስረከበው እንዲያውም ጌታቸው ረዳም ለማገዝ ፍቃደኛ እንደሆነ ሲናገሩ ነበረ። እዚህ ጋር ያለው ውስብስቡ ምንድነው? ፌደራል መንግስት ለመጀመሪያው እንደዛ መፈንቅለ መንግስት ያደረገውን ኃይል እንደገና መልሶ ስልጣን ማስረከቡ ለሱ ይሄ ከችግሩ አንፃር እንዴት ነው የምታየው? አሁን ካለው ውስብስብስ እንዴት ነው መገምገም የለበትም ወይ? በዛ በኩል ያለው ኃይል ብቻ እየገመገም ግን በዚህ በኩል እየተወሰኑ ያሉ ውሳኔዎች ደግሞ እነሱ መንግስት የሚያደርግ ትግራይ ውስጥ የሚያስቀጥል ብቻ ሳይሆን የትግራይ ጉዳይ በሙሉ ጠቅልሎ ለዛ እድል እየሰጠን ያለው በእርግጠኝነት ማለት ይቻላል። አሁን ትግራይ ውስጥ ያሉ ፖለቲካ ፓርቲዎች ይወቀሳሉ፣ አማራጭ ሀሳብ የላቸውም እየተባለ ያው ይቀርባል። የምናየውም ነው። የእነሱ ማሳሰብ በጣም ደካማ ነው። ተማሳሪ የቲፒኤልኤፍ የመገንጠል ሀሳብ ያላቸው ናቸው። ነገር ግን አሁን የሚነሳው ለምንድን ነው ፌደራል መንግስት ያው ክልሉ የኢትዮጵያ አንድ አካል ነው ብቻ ሳይሆን በፕሪቶሪያ መሰረት ግማሹ ለፌደራል መንግስት ስልጣን ያስረከበ እንዲሁም የትግራይ ጉዳይ ሉዓላዊነት ጉዳይም መጠበቅ ያለበት ፌደራል መንግስት ነው ብሎ ለፌደራል መንግስት ኃላፊነቱ የሰጠ ብዙ ነገሮች አሉና ለዚህ ኃይል መልሶ መስጠቱ አሁን ደግሞ እንደዛ ያን ክልል ደግሞ እንደምናየው አሁን ያለው ውጤት ነው። ያ ውሳኔ አሁን ወደዚህ ውጤት እያስገባን አይደለም ወይ? ይሄ እንዴት ነው የምታስታርቀው? በጣም ትክክለኛ ከሁሉም ጋር የሚነሳ ኮንሰርን ነው። የሁሉም ጥያቄ ነው ብዬ የማስበው ነገር ነው። ግን እኔ ይሄ ነገር ምናልባት ይሄ የተደረገበት ዋና ምክንያት ምናልባት ከፌደራል በኩልም መጀመሪያ አካባቢ ይንጸባረቅ የነበረው ነገር ምንድነው? ህዝቡ አካባቢ በጣም ተጎድቷል፣ በብዙ ነገር ተጎድቷል። በጦርነት አካባቢ ጊዜ ተጎድቷል። እንደገና ደግሞ የተሰራው ናሬሽን ወይ ደግሞ ትርክት ቀላል አይደለም። ለ50 ዓመት የተሰበከ ህዝብ ነው፣ ማህበረሰብ ነው። በዚህ ትርክት ውጤት ደግሞ ይሄ ሁሉ ጦርነት ደም አፋሳሽ ጦርነት መጥቷል። ይሄ ጦርነት ደግሞ በላዩ ላይ የተደረገ ስለሆነ
እንደገና ደግሞ እነሱ በዛን ጊዜ ለምሳሌ ህወሓት ማለት እኮ የትግራይ መንግስት ብቻ አይደለም የኢትዮጵያ ሪሶርስ ተጠቅሞ ኢትዮጵያን ወደ 28 ምናምን ዓመት የመራ መንግስት ነው። ይሄ መንግስት ደግሞ ለቡድን ጥቅምና ለቡድን ስልጣን ማስጠበቂያ ብለው በየአካባቢው በየዓለም አቀፍ ድርጅቶች በየዓለም ላይ የሀገሩን ስልጣን ሀገሩ ላይ የነበረው ስልጣን ለግል ለቡድን ጥቅም ተጠቅመዋል። ለዚህ ደግሞ ሰርጎ ገቦች አስገብተዋል። በየዓለም ሚዲያዎች ዓለም አቀፍ ድርጅቶች በእነሱ ውስጥ ሰግስጓል። እንደዚህ ይሄ ብቻ አይደለም። የሀገር ሀብትን ምናልባት ከኢትዮጵያ ከማዕከላዊ አሁን ለምሳሌ ከኢትዮጵያ መንግስት በላይ ፋይናንስ ወይ ብር ያለው ያ ቡድን ሊሆን ይችላል። ገብቷል። አሁን ይሄ አንደኛ የዲፕሎማሲያዊ በነበረበት መንግስት ሆኖ የነበረበት ጊዜ የተጠቀመው ለግል ቡድን ስልጣን ማስጠበቂያ የተጠቀመበት ሁኔታ አለ። ሁለተኛ ደግሞ ፋይናንስ የሰበሰበ ያካበተ በጣም ትልቅ ፋይናንስ አቅም ያለው ነው። ሶስተኛ ደግሞ ምንም አይነት ህዝባዊ ኃላፊነት የሚሰማው ቡድን ስላልሆነ ለሁሉም ነገር በስልጣን መነጽር ስለሚያይ ምናልባት ህዝቡን እንደ ህዝብ የማያይ ቡድን ስለሆነ መንግስት ምናልባት ለዚህ እንደዚህ አይነት ኃላፊነት እንደሱ ለመሆን ምናልባት ላይጠበቅበት ይችላል። ምክንያቱም ስለ ዜጎች ያስባል፣ ስለ ህዝብ ስለ አካባቢው ያስባል። ስለዚህ ምንድነው አንደኛ በጦርነት መሃል የቆዩት በጦርነት ቡድን ሆኖ የቆዩት የፌደራል መንግስትና ህወሓት መንግስት እስከሚያዋቅሩ ጊዜ ሊወስድ ይችላል። ይሄ ደግሞ መንግስት ህዝቡ አካባቢ የነበረ ህዝብ ተጎድቷል። ስለዚህ ይሄ ከሚሆን እዛው የነበረ ኃይል ምናልባት ካለፈው ስህተት የተማረ ሊሆን ይችላል፣ ሊማር ይችላል። ካገዝ ነው ዓለም አቀፍ ማህበረሰብም እየተከታተለ ነው። ማን ምን እንደሚሰራ ዓለም አቀፍም ማህበረሰብ መንግስታት እየተከታተለ ስለሆነ እስቲ ይውሰድና እኛ ስልጣን ፈልገን እንዳልሆነ ህዝቡን ይገነዝበው፣ ህዝቡን ይማርበት ተብሎ ምናልባት ትልቅ ኃላፊነት ነው የተሰጠው። አሁን ያ ኃላፊነቱ የተሰጠበት ኃላፊነት እሱ ብቻ የተሰጠውን ስጋ የተሰጠው ውሻ አይነት በቃ ስጋውን ነው ያየው እንጂ የተሰጠው ላዩ ላይ የተጫነበት ኃላፊነት አላየም ማለት ነው። ይሄ ቡድን ማለት ነው። ፌደራል መንግስት ግን ያደረገው የሚበላ ነገር ወይ ደግሞ የሚፈልገው ነገር ስልጣን ነው ያሳየው። ስልጣንን እንዴት ለምን እንደተሰጠው ይሄ ሁሉ ኃላፊነት እዋጣለሁ ወይም ደግሞ ለምንድን ነው ተሰጠኝ ብሎ አላሰበም። በቃ ሁሉም በቃ ሰላም አለ። በቃ ስልጣኑ ካገኘሁኝ በቃ ይሄ ፕሬዚደንት ይባል የነበረ ፕሬዚደንት ከሆንኩኝ፣ ጽህፈት ቤት ኃላፊ ከነበረ ጽህፈት ቤት ኃላፊ ከሆንኩኝ ሌላ ችግር የለብኝም አይነት ነገር ነው የወሰደው እና የፌደራል መንግስት ደግሞ የነሱን ኢንተረስት ስላየ በኢንተረስታቸው መሰረት ምናልባት ህዝቡን ሊያገለግሉ ይችላሉ ከሚል አንጻር መሰለኝ ይሄ እድል ተላልፎ የተሰጣቸው። አንደኛ የህዝቡን ለመቀላጠፍ ማለት ነው። ለህዝቡ ምናልባት በጦርነት በብዙ ምክንያቶች ችግሮች ውስጥ የነበረው ማህበረሰብ ያው በጦርነት እየፋለም የነበረ ሁለት ቡድኖች እስከሚስማሙ መሀል ላይ የሚጠፋ ጊዜ ለማሳጠር፣ ሁለተኛ ደግሞ እዛው ያለው ምናልባት ህወሓት የሚፈልገው ስልጣን ከሰጠ ነው ኃላፊነት ወስዶ ሊሰራ ይችላል ከሚል አንጻር ይመስለኛል። ሶስተኛ ደግሞ ፌደራል መንግስት ስልጣን ለስልጣን ብለን አይደለም ይሄ ጦርነት ውስጥ የማንፈልገው ጦርነት ውስጥ የገባ ነው የሚል መልእክትም ለማስተላለፍ ይመስለኛል። ምናልባት አራተኛ ሊሆን የሚችለው ህዝቡ በናሬሽን በተፈጠረው ትርክት ምናልባት ህወሓት እንደ መንፈስ የተቀበለበት ሁኔታ ስለነበረ እንደ ፓርቲ እንደ ፖለቲካ ፓርቲ እንደ ድርጅት ኦር እንደዛ አይነት ሳይሆን አብዛኛው ምናልባት የነበረ በዛን ጊዜ አሁን እንደዛ አይነት አለ ብዬ አላስብም። ግን ምናልባት 3 ዓመት 2 ዓመት በፊት ወይም ደግሞ በዛ ጦርነት ያነሳበት ጊዜ ህወሓት ማለት እንደ መንፈስ ካየኸው ሁሉም ውስጥ ስለገባ ሃይማኖት መሪም ህወሓትን ነው የሚያመልከው ከእንትን በላይ ከያዘው ከቤተ እምነት በላይ ምናልባት ህወሓት መጽሐፍ ነው ትክክል ለሱ ለሃይማኖት። ስለዚህ ሁሉም ኦርጋናይዜሽኖች ውስጥ ትከላውነት ወይ የምንለው ወይም ተቋማዊነት ወይም ተቋም የመገንባት ነገር ሳይሆን ከተቋም በላይ የገዘፈ አንድ ድርጅት ወይም አንድ መንፈስ የፈጠሩበት ጊዜ ስለነበረ በዚህ መሃል ደግሞ ፌደራል ውስጥ መግባት ያልፈለገበት ምክንያት ይመስለኛል። በዛ ይህን ሁኔታ አልፈው እንደገና ደግሞ ተምሯል ተብሎ ሲገመት የባሰ ወደ ሌላ እልቅት ወደ ሌላ ጦርነት እየተዘጋጁ ነው የመጡት። ይሄ ደግሞ መንግስት መረጃ የለውም ነበር ማለት አይደለም፣ ይኖረዋል። ግን ሁል ጊዜ መጀመሪያ ለሰላም
ቦታ ለሰላም መስጠት፣ ለሰላም እድል መስጠት። ሁለተኛ ደግሞ ህዝብ ይህን ድርጅት እንዲገነዘበው። ምክንያቱም 50 ዓመት የተሰበከ ህዝብ ማለት ነው በ2 ዓመት በ3 ዓመት እንትን ሊሆን አይችልም። ምናልባት የነበረው ሐሳቤው የነበረው አስተሳሰብ ለድርጅቱ ያለው አስተሳሰብ አንዴ ሊቀርፈው ስለማይችል እስቲ ይዩትና ይሄ ድርጅት ምንድነው ለህዝቡን ኢንተረስት ይጠብቃል ወይ የአካባቢው ሰላም ይሰጣል ወይ የሚለው ከህዝቡ እንዲመጣ ነው ጥያቄው። ዲማንድ ከህዝቡ እንዲመጣ ምናልባት እድል የተሰጠበት ነው ብዬ አስባለሁ። መጨረሻ ደግሞ ምናልባት አንድ ወርም አልቀረውም ነበር መሰለኝ በቀናት ምክንያት ነው ይሄ ኤክስፓየር ሊያደርግ ነበር። ምክንያቱም ይሄ ጌታቸው ጊዜያዊ አስተዳደሩ ይሄን እንኳን መጠበቁ አልቻሉም። ሰዓቷን እንኳን መጠበቅ አልቻሏት። ለቀኖች ነው ቀን ሁለት ምናልባት አንድ ወርም አይሞላም ነበር መሰለኝ ኤክስፓየር የሚያደርግበት ማለት ነው። እና ሁሉም ነገር እየታወቀ እነሱ ደግሞ የሚፈልጉት ምክንያት ነው እንዳልኩ ምንድነው የነሱ ህዝብ ማለቁ አይደለም። ሁሉ ጊዜ ጦርነት ለማንሳት የሚያስፈልጋቸው ምክንያት ሰበብ መፍጠር ብቻ ነው። ሰበቧን ነው የሚፈልጓት በቃ ሌላ ምንም አይደለም። ከዛ በኋላ የሚያልቀው ማህበረሰብ የነሱ እንትን አይደለም፣ ሪስፖንሲብል አይደሉም። በቃ እንደ ሽፍታ ስለሆኑ ሪስፖንሲቢሊቲ አይሰማቸውም። መንግስት ግን ሪስፖንሲቢሊቲ ይሰማዋል እንደ መንግስት ለዜጎች ማለት ነው። እነዚህ ሪስፖንሲቢሊቲ የማይሰማቸው ሰዎች ሪስፖንሲቢሊቲ ከሚሰማው መንግስት ጋር እንትን ሲሆን እንደዚህ ክላሽ ውስጥ ሲገባ የሚጎዳው ሪስፖንሲቢሊቲ የሚሰማው መንግስት ነው። ምክንያቱም ለታሪኩም ስል መንግስትም ኃላፊነት የመንግስትነት ኃላፊነትም ስላለው እንደገና ደግሞ የሀገር አንድነትና የሀገራዊ ሁኔታም ተጠያቂ መንግስት ስለሆነ ይሄ ነገር ሞር ኃላፊነት የሚሰማው መንግስት ስለሆነ ይመስለኛል። ደን ምንድነው የተደረገው? ኦኬ የተደረገው ታውቋል። መንግስት ግን ይፋ አላደረገም። እንደዚህ መፈንቅለ መንግስት ተደርጓል አላለም እንደዚህ። ምክንያቱም አንደኛ የአገር ገጽታ የሚያበላሽ ነገር ነው። ሁለተኛ ደግሞ ወደ ጦርነት የሚያጋግል ነው። ምክንያቱም እነሱ ጦርነት ነው የሚፈልጉት። ጦርነት መንግስት ደግሞ ጦርነት ውስጥ እንዲገባ አይፈልግም። ጦርነት አይጠቀምም። ከጦርነት የሚጠቀመው ያ ሽፍታ ቡድን ብቻ ነው የሚሆነው። ስለዚህ በእነሱ ኢንተረስት እነሱ ስበው ወደ ጦርነት እንዳያስገቡት ራሱን ከጦርነት ለማራቅ ያደረገው ነው ብዬ አስባለሁ። መጨረሻ ላይ ግን ምንድነው ያ 8 ነጥብ በዓለም ማህበረሰብ ፊት አስፈርመው ነው የሰጡት። እሺ ስልጣኑን ፈለክ ይሄን ፈጽም ለዚህ ማህበረሰብ ለዚህ ህዝብ ይሄን 5 ነጥብ ቼክሊስት ነገር ነው የተሰጠው። በዓለም ማህበረሰብ ፊት ነው የተፈረመው። ስለዚህ አሁን መንግስት በታሪክም በህግም በሞራልም ራሱን ነፃ አደረገ ማለት ነው። ምክንያቱም ማን ምን እየሰራ እንደሆነ ህዝቡም እንዲያውቅ ተደረገ። ሁለተኛ ደግሞ ዓለም አቀፍ ማህበረሰብ እንዲያውቅ ተደረገ ማለት ነው። ስለዚህ ምናልባት ይሄ ሁሉ እንትን የሄደው አንደኛ ወደ ጦርነት ላለመመለስ፣ ሁለተኛ ህዝቡ ላለመጉዳት፣ ሶስተኛ ደግሞ ህዝቡ ወይም ዓለም አቀፍ ማህበረሰቡ ይሄን ሽፍታ ቡድን በደንብ እንዲያውቀውና እድል ለመስጠት የተደረገ ፕሮሰስ ነው ብዬ አስባለሁ። መልካም ስዩሜ፣ እንግዲህ ሁለት መሰረታዊ ጥያቄዎች ላቅርብና ከሰዓታችን አንፃር በዛ እናጠቃላለን። አንድ እንግዲህ በኢትዮጵያ ውስጥ ሁለት ትልልቅ መሰረታዊ ጉዳዮች ግማሹም 3 ዓመት ሊያስቆጥርም የተቃረበ ሁኔታ አለ። አንደኛው ደግሞ አሁን በተለይ ወቅታዊ ሁኔታ ሆኖ አጀንዳ የኢትዮጵያ ዋና አጀንዳ ሆኖ መጥቷል። ምንድነው እሱ? አንዱ ሀገራዊ ምክክር ኮሚሽን ነው። ሀገራዊ ምክክር ኮሚሽን ይሄ በሀገር ደረጃ እየተሰራበት ያለ ከሁሉም ኢትዮጵያ ክልሎች እና የከተማ መስተዳደሮች የአጀንዳ መሰባሰብ ጨርሰው ብዙ ስራዎች እየሰሩ እያየን ነው። ማንኛው አስተሳሰብም የታጠቀውም ኃይልም ሁሉም ጥሪ እያደረጉ ተግባራዊ ሆና ቀጣይ የምናየው ሆኖ ግን አጀንዳዎች እየተሰበሰቡ ነው። ችግሩ የኢትዮጵያ ህዝብ ያሉ በየክልሉ ያሉ በየወረዳው ያሉ ችግሩ ምንድነው? መፍትሄውስ ምንድነው? የሚል ከህዝብ እየተሰበሰበ ነው። መፍትሄውም እየተጠቆመ ነው። ሰብስበዋል። ችግሩም ከማህበረሰቡ ተቀብለዋል። ትግራይ ውስጥ ግን በዚህ ጉዳይ አላለፈችም። ዛሬም የፌደራል መንግስት ከትግራይ ውስጥ ያለውን ጉዳዮች ምንድነው የሚያጋጩት? ምንድነው ወደዚህ ጦርነት የሚያስገቡት? አጠቃላይ በትግራይ ኤሊቶች እና በትግራይ ምሁራኖች ያሉ ጥያቄዎች ምንድን ናቸው? መፍትሄዎች ምንድን ናቸው? ወደዚህ ችግር እያስገቡን ያሉ ምንድን ናቸው የሚለው እኩል ከዛ ተቋም ጋር አልተገናኘም። ምንም የተሰበሰበ ነገር የለም። አንዱ ይሄ እንዴት ታየዋለህ?
ተቋሙስ መፍትሄ ነው ብለህ ታምናለህ ወይ ለትግራይ ህዝብ? የእውነት በምክክር አሁን በሚለው በዚህ ተቋም ሀሳቦቹ ቢሰበሰቡስ መፍትሄ ያመጡ ነበር ወይ የሚለውን ይህንን እንድትመልስ ይፈልጋለሁ። ሁለተኛው የትግራይ ህዝብ ከ2013 በተለይ እነሱ 2012 በሰዓቱ ምርጫ መደረግ አለበት ብለው ምርጫ ሲያደርጉ አጠቃላይ ከፌዴራል መንግስት ጋር የነበሩ የትግራይ ወኪሎች ወይም በፓርላማን በፌዴሬሽንም የነበሩ ሁሉም እንዲወጡ ጥሪ ተደርጎላቸው አስታውሳለሁ። አንዲት ብቸኛ ሴት የዶክተር ሙሉ ነጋ ባለቤት የሆኑት ስማቸው ረስቸዋለሁ፣ በጣም ይቅርታ፣ እሳቸው ብቻ ነበር የቀሩት። እኔ ቲፒኤልኤፍ ወክዬ ብወዳደርም ህዝቡ ከመረጠ በኋላ ግን ለህዝብ የማገለግለው እንጂ ለአንድ ድርጅት አይደለም ብለው ነበር እዚህ የቀሩት ማለት ነው። ሌላው ሁሉም ወጥተዋል። ከዛ በኋላ ወደ ጦርነት ገቡ። እስካሁን የትግራይ ህዝብ ውክልና የለውም። ሊወከል የሚችለው አንድ ማህበረሰብ ደግሞ በምርጫ ነው። ያኔ ምርጫ በሰዓት መደረግ አለበት ብለው ከኢትዮጵያ ተነጥለው ለብቻቸው ብዙ ነገር አድርገው ሁሉ እልቂት መጥተው ፕሪቶሪያ ሄደው ትክክል አልነበርንም ብለው ያ የተመረጠ መንግስታቸው የሚሉት የነበረው አፍርሰው ጊዜያዊ መንግስት እንዲቋቋም አድርገው አሁን ትግራይ ደግሞ 3 ዓመት ሙሉ ደግሞ በጊዜያዊ አስተዳደር ነው ያለችው ማለት 3 ዓመት ሙሉ በጊዜያዊ አስተዳደር ነው። በጀት መቆጣጠር አይችልም። ምን እየተሰራ እንደሆነ ማህበረሰቡ ምንም የሚያውቀው ነገር የለም። አሁን ደግሞ የትግራይ ኢትዮጵያ ሀገራዊ 7ኛ ምርጫ በምታደርግበት ሰዓት ደግሞ ትግራይ አትመርጡም የሚል እንደገና አቋም ይዘው ክልሉ እየበጠበጡት ነው። በዚህ መካከል ላይ ዛሬም ትግራይ ውክልና ሳይኖረው አሁንም እየቀጠለ ነው ማለት ነው። ይሄ ነገር እንዴት ነው ማስተካከል የሚቻለው? በዚህ ሁለቱም ሀሳቦች ስጠና በዚህ ልቋጭ። አመሰግናለሁ። ትላልቅ ሁለት ጥያቄዎች ነው ያነሳው። መሰረተ ሀሳብም ነው። እንደገና ደግሞ ሀገራዊ ምናልባት ከዚህ ከሁለቱ ጉዳዮች ስናነሳ ትክክለኛ የህወሓት ምስል የምናይባቸው ጉዳዮች ነው ብዬ አስባለሁ። ቅድም እንደነገርኩ ህወሓት ሁል ጊዜ የህወሓት ራስ ምታት የሚሆነው ስልጣንና ስልጣን ብቻ ነው ማዕከሉ። እሱ ስልጣን የማያገኝበት ወይም ደግሞ እሱ የማይዘውረው ወይ ደግሞ እሱ የማይመራው ነገር በምንም ተአምር መሆን መሰራት የለበትም ብሎ ያስባል። ትርጉሙ ደግሞ የህወሓት ምናልባት ትርጉሙ እኛ የምንተረጉመው አይነት አይደለም። አሁን ለምሳሌ እኛ ህዝብ የትግራይ ህዝብ ስንል ትግራይ ውስጥ ያለው ማህበረሰብ ወይ ደግሞ ትግርኛ የሚናገር ኩናምኛ የሚናገር ሳሆ ቋንቋ የሚናገር ኢሮብን እዛው ትግራይ ውስጥ ክልል ያሉት ወይ ደግሞ ከትግራይ አካባቢ መሰረት ያደረጉ ከትግራይ የወጡም ቢሆኑ ግን ባክግራውንዳቸው ከትግራይ ክልል የሆኑ ሰዎችን ነው የትግራይ ህዝብ የምንለው። ህወሓት ግን ለዚህም ትርጉሙ ለብቻው ነው። ህወሓት የትግራይ ህዝብ የሚለው የሱ ፍላጎት የሚፈጽሙ ካድሬዎች ብቻ ነው። ከዛ ውጭ ያሉት ትግራይ አይደሉም ወይም ደግሞ የትግራይ ህዝብ አይደሉም። ኦኬ፣ እኛ ለምሳሌ ምርጫ የምንለው የህዝብ ወኪሎች የሚመረጡበት ወይም ደግሞ ህዝቡ በውክልናው ይሁን በቀጥታም ይሁን ወኪሎች የሚመርጡበት ነው እኛ ምርጫ የምንለው። እሱ ምርጫ የሚለው እሱ አይደለም። እሱ ምርጫ የሚለው ህወሓት የሚመረጥበት ብቻ። ህወሓት ምርጫ ቦርድ ሆኖ ህወሓት መራጭ ሆኖ ህወሓት ተመራጭ ሆኖ የሚያስክደው ብቻ ነው ለሱ ምርጫ ማለት። ስለዚህ የትርጉም ልዩነትም አለን ነው የምልህ። አሁን ብዙ ሰው የማይገነዘበው ሁሉም ትርጉሙ እኛ እንደምናስበው አይደለም። ህወሓት ማለት በተቃርኖ የሞላ የወንጀልና የጥቅም የኔትወርክ ቡድን ነው። ህወሓት አንድ አካባቢ የሚወክለው አካባቢ የለውም። የሚወክለው ለሆዱና ለአስተሳሰቡ ነው። እነዚህ ደግሞ በጣም በቁጥር ትንሽ ናቸው። ሌሎች አዳማቂዎችና ሌሎች አጃቢዎች ናቸው። አሁን ህወሓትን የሚደግፍ ከሆነ እኔ አጃቢ ነው እንጂ መሆን የሚችለው ህወሓት ሊሆን አልችልም። ምክንያቱም ህወሓት ኦልሬዲ የተቆጠሩ 10ም አይሞሉም 15ም አይሞሉም ነው የምልህ። ስለዚህ ወደዚህ ከመግባታችን አሁን ለምሳሌ ሀገራዊ ምክክር ኮሚሽን ምንድነው ዓላማው? ለምን ተቋቋመ ብለን ብንጠይቅ አሁን ባይ ዘ ዌይ ሌሎች ዓለም ላይ በጣም ውጤታማ የሆነ ሌሎች ዓለም ላይ የሚሰራበት አካሄድ ነው። ኢትዮጵያ ውስጥ ስንት ጊዜ የመንግስታት ለውጥ ተካሂዷል። የኢትዮጵያ መንግስታት ለውጥ ደግሞ የተካሄደው አብዛኛው በጦርነት በጥይት አፈሙዝ ነው። በጥይት አፈሙዝ ሲደረግ ምንድነው የሚሆነው? ከአንድ መንግስት ወደ ሌላ መንግስት ከአንድ ምዕራፍ ወደ ሌላ ምዕራፍ ስትሸጋገር የሆነ ምዕራፍ ላይ የተበላሸ ነገር ይኖራል። ያ ነገር ምዕራፉን ዘግተህ ተስማምተህ
እንደ ዜጋ እንደ ሀገር ወደ ሌላ ምዕራፍ ነው የምትሸጋገረው። ወደ ሌላ ምዕራፍ ስትሻገር ያኛው የመጀመሪያ ምዕራፍ ላይ የነበረው ዘግተህ ፋይሉን ዘግተህ ነው። ፋይሉን የምትዘጋው በተጠያቂነትም በእርቅም በሌላም መንገድ ተዘግቶ ነው የሚያልፈው። እየተንከባለለ ወይም ወደ አንተ አይመጣም ማለት ነው። ይህ የመጀመሪያው ኢትዮጵያ ታሪካዊ ተቋም ነው ብዬ አስባለሁ፣ ሀገራዊ ምክክር ኮሚሽን ማለት ነው። አንደኛ ከአቋቋሙ በአዋጅ የተቋቋመ የመጀመሪያ ተቋም ነው እንደ ሽግግር ማለት እንደ ምክክር ኮሚሽን ተብሎ ማለት ነው። ብዙ ነገር በህጎችና በደንቦች እየተፈቱና መፍትሄ እያገኙ ይሄዳሉ። ከዛ ውጭ ያሉት በታሪክና በትርክት የተፈጠሩ ችግሮች ሲኖሩ እነዚህ ደግሞ ህዝብ ተሰባስበው ህዝብ ጥያቄ ያለኝ የሚል ኃይል ጥያቄን አቅርቦ በዛ ጥያቄ ውስጥ አገራዊ የሚሆኑት አብዛኛው የተስማማባቸው አጀንዳ ሆነው አገራዊ አጀንዳ ማድረግ ማለት ነው። አገራዊ አጀንዳ ከሆኑ በኋላ አብዛኛው የተስማማባቸው ወደ ህግ ማዕቀፍና ፖሊሲ ሆነው ይወጣሉ። ወደ ህግ ማዕቀፍ ከገቡ በኋላ በህግ እና በደንብ ማለት ይተገበራሉ ማለት ነው። ገብቶሃል? አሁን ምክክር የሚያስፈልገው የሆነ ልዩነት ሲኖር ወይም የሆነ የተፈጠረ ችግሮች ሲኖሩ ያ ነገር ለማስታረቅና ወደ እንደ አንድ ሀገር ህዝቦች ወደ አንድ አካባቢ ወደ አንድ መስመር እንድንይዝ ነው። ይሄ ማለት ደግሞ ሁሉም አንድ አይነት ሀሳብ ይይዛል ወይም ሁሉም ይስማማል ማለት አይደለም። ይሄ ማለት እንደ አንድ ሀገር ዜጎችና ህዝቦች መስማማት ያለብን ቤዚክ የምንላቸው መሰረታዊያን የምንላቸው ጉዳዮች ላይ ለመስማማት ማለት ነው። አሁን ለምሳሌ የቋንቋ በተመለከተ የመንግስት ቋንቋ የመንግስት የሥራ ቋንቋ በተመለከተ አሁን ይሄ ሁላችን አትሊስት በአብዛኛው ልንስማማባቸው የሚገቡን ነገሮች ናቸው። ለምሳሌ ነው የምልህ እንደ ምሳሌ ማለት ነው። ሌሎች ደግሞ ለሰንደቅ ዓላማ የሚመለከት ደግሞ ሰንደቅ ዓላማችን መንግስት በመጣ ቁጥር እየተቀያየረ የመጣው ነገር ኖ እንደ አገር መንግስት ቢቀያየር መንግስት አንድ ፓርቲ የሚመሰርተው መንግስት ነው። ግን ሀገር መቀጠል አለበት። ይቀጥላል፣ እየቀጠለ ነው የመጣው። በኃይለ ሥላሴም ነበረ፣ በደርግም ነበረ፣ በኢህአዴግም ነበረ፣ አሁንም አለ፣ ወደፊትም ይቀጥላል ማለት ነው። ህዝብና ሀገር ይቀጥላል። መንግስት ግን ይቀያየራል። ምክንያቱም ፓርቲ ነው መንግስትን የሚመሰርተውና ፓርቲው ሲቀየር መንግስት ይቀየራል ማለት ነው። ይህ እንዳይሆን ግን መሰረታዊ ጉዳዮች ግን እንደ ሀገር ማይቀያየሩ ምናልባት አንድ ድርጅት ሲመጣ ወይም አንድ ድርጅት ሲሄድ ማይቀያየር ነገር መሰረታዊ ጉዳዮች ስለሚያስፈልጉን ተብሎ ስለሚታሰብ ማለት ነው። ስለዚህ ይሄ ደግሞ ከየአካባቢው ነው የሚጀምረው ማለት ነው። በየአቅጣጫ በየደረጃ ማለት ነው። ስለ ሀገር ስናነሳ ነው እንደዚህ አይነት ትላልቅ አጀንዳዎች ላይ የምንመጣ ማለት ነው። ለምሳሌ በትግራይ ላይ ትግራይ ላይ ብዙ ጥያቄዎች አሉ፣ በጣም ብዙ ጥያቄዎች አሉ። አብዛኛው ጥያቄዎቹ ደግሞ ፖለቲካል ጥያቄዎች አሉ፣ አስተዳደራዊ ጥያቄዎች አሉ። ለምሳሌ በትግራይ ውስጥ ከሚገኙ ማህበረሰቦችና ብሔረሰቦች አንዱ የሆነው የኢሮብ ማህበረሰብ የራሱ ጥያቄዎች አሉ። ይሄ የራስ መስተዳደር ጥያቄ አለ። ሰልፍ ዲተርሚኔሽን ጥያቄው አለው። ራሱን በራስ የማስተዳደር ጥያቄ አለው፣ አልተመለሰለትም። የራሱ ቋንቋ፣ የራሱ ስነልቦና፣ የራሱ ባህልና እሴት ያለው ማህበረሰብ በራሱ ሰዎች ወይ በራሱ እንትን አይደለም የሚተዳደረው ማለት በራሱ ቋንቋ መተዳደር ይፈልጋል። በራሱ ቋንቋ አይተዳደርም። ይሄ አጀንዳ አድርጎ ማቅረብ ይፈልጋል። መዋቅራዊ ጥያቄም አለው። ምናልባት ለምሳሌ ነው የምልህ፣ መዋቅራዊ ጥያቄ ምንድነው? እንደ ልዩ ዞን መቋቋም ይፈልጋል። ልዩ ዞን ሆኖ መቋቋም ይፈልጋል። ልዩ ዞን የለም ትግራይ ውስጥ። ሌሎች አካባቢ ላይ ልዩ ዞን አለ። ለምሳሌ ህገ መንግስት የሚፈቅደው ህገ መንግስት የሚፈቅድለትን ያልተተገበረለትን ያልተሰጠው መብት አለው የኢሮብ ማህበረሰብ ነው የምልህ። ይህን መጠቀም ይፈልጋል። ይህን ለማን ነው የሚናገረው? ምክክር ኮሚሽን ላይ አቅርቦ አገራዊ አጀንዳ አድርጎ ሌሎች እንዲሰሙለት አድርጎ ህጋዊ እንዲሆንለት ነው የሚፈልገው። በብዙ ምክንያት አሁን ለምሳሌ ብዙ ጊዜ አውራጃ ተንበን ይባል የነበረ የድሮ የአሁን ደግሞ ተንበን የራሱ የሆነ ጥያቄ አለ። እኛ እስከምናውቀው ነው የምልህ። ተንበን አውራጃ ሆኖ ዞን ሆኖ መውጣት የሚፈልገበት ወይም ደግሞ ራሱን የሚያስተዳድርበት የራሱ ክልል የራሱ ማለት የአስተዳደራዊ መዋቅር ያለበት እንዲኖረው ነው የሚፈልገው። እንደ ኤግዛምፕል እንደ ምሳሌ ነው የምነግርህ። እነዚህ ጥያቄዎች መፈታት የሚችሉት በምክክር ኮሚሽን ላይ አቅርበህ ነው። ምክንያቱም አልቻልንም። ምክንያቱም 30 ዓመት ኦልሞስት እኮ ህወሓት ጠይቀህ ያልተፈታው ችግሮች ነው ያሉት ማለት ነው። ስለዚህ
አስተዳደራዊ ጥያቄዎች አሉ። በደሎች የተፈጸሙ በደሎች አሉ። መካስ አለበት፣ መታወቅ አለበት። ስለዚህ እነዚህ ነገሮች ጥያቄዎች የመልካም አስተዳደር ጥያቄዎች ይሁን የጸጥታና የሰላም ጉዳይ ይሁን ራስን በራስ የማስተዳደር ጥያቄዎች ይሁን የሁሉ ጥያቄዎች ከትግራይ በላይ ያለበት ቦታ አለ ብዬ አላስብም። ምክንያቱም ስለታፈነ ነው እንጂ ማለት ነው። የዲሞክራሲ ጥያቄም አለ ብዙ ነገር ማለት ነው። እንዴ የብሔር ጭቆናም እንኳን አለ በትግራይ ማለት ነው። የመዋቅር የስትራክቸራል ቫዮለንስ የምንለው የመዋቅር ጭቆና አለ እንደነገርኩ ማለት ነው። የሆነ አካባቢ የመሰረተ ልማት ጥያቄም አለ። እነዚህ ጥያቄዎች ቀርበው ልትወያይባቸው ነው የምትችለው ማለት ነው። ይሄ ማለት ምክክር ኮሚሽን አያስፈልገንም ወይ ምክክር ኮሚሽን አንሳተፍም ማለት ጥያቄ የለንም ማለት ነው። ግን ጥያቄ አለና የትግራይ ህዝብ ጥያቄ አለው። ስለዚህ ግዴታው ህወሓት ስላልመራው በህወሓት ቅኝት ስላልሄደ የሚቀር ምክክር ኮሚሽን ሊኖር ይገባል ብዬ አላስብም። ይሄ በዚህ ልናልፈው። ሁለተኛ እንደተናገርከው ነው 2012 ላይ ትግራይ ትመርጣለች ብሎ ምንድነው እያደረጉን የነበረ? አመት ሙሉ አሰልፎን ሰልፍ ተብሎ አመት ሙሉ ማለት ነው። ይሄ ነገር እኮ ሁል ጊዜ ህወሓት የሚያምንበት አንድ መርህ አለ። ምንድነው? ትልቅ ውሸትን ዋሽ፣ ከዛ ደግሞ ደጋግመህ ተናገር ነው። በቃ ሌላ አይደለም። እውነት እስከሚመስልህ አንተ ራስህን እስከምትጠራጠር ማለት ነው። ምክ እንደዚህ ነው ብለው ካወሩ በኋላ አንተ ራስህ ስለ ራስህ እስከምትጠራጠር ድረስ ነው የሚያደርጉ ማለት ነው። ትልቅ ውሸት መዋሸት፣ ከዛ ደግሞ እሱ ደጋግሞ መናገር፣ ከዛ እውነት ይሆናል ብሎ ያስባል። ትልቅ መዋሸት፣ መደጋገም፣ ከዛ ወደ እውነትነት ይቀየራል ነው የሚያስቡት ነገር ማለት። አሁን ተቃርኖ ነው ደግሞ ይሄ ነገር። ምርጫ በኢትዮጵያ ህገ መንግስት ስልጣን የሚያዘው በምርጫና ምርጫ ብቻ ነው። በሰላማዊ ፍትሃዊ ምርጫ ፔሪዲካል በታወቀ ጊዜ በ5 ዓመት ውስጥ በሚመጣውና ምርጫ ስልጣን ይያዛል ነው የሚለው ህገ መንግስቱ። ህወሓት ደግሞ ይሄን ነገር አሁን አይፈልግም። ምክንያቱም እኔ ካልተሳተፍኩበት ህገ መንግስት ይቀደድ የሚል ድርጅት ነው ህወሓት ማለት። ሲጀመር ህወሓት ህግ ሲያወጣ ወይ ህገ መንግስት ሲያጸድቅ ሊገዛበት አይደለም፣ ሊገዛበት ነው። እሱ ሊመራበት አይደለም፣ ሊመራበት ነው፣ ሊገዛበት ነው። ለሱ ህግ ማለት እሱ ሁሉ ጊዜ ከህግ በላይ ነው። ህጎች፣ ደንቦች፣ መመሪያዎች ሁሉ ከሱ በታች ያሉት የሚገዛበት የሚመራበት ነው እንጂ እንደሌላ ለራሱ የሚገዛበት ባይንድ የሚያደርገው ህግ የለውም። በምንም ተአምር ህወሓት የሚመራበት ህግ የሚባል ነገር የለም። የሚመራበት የሚገዛበት ነው። ስለዚህ ይህም ምናልባት ምርጫ እኔ የሌለሁበት ከሆነ ወይም ደግሞ እኔ የሚመራው እኔ ምርጫ ቦርድ ካልሆንኩ እኔ ተመራጭ ካልሆንኩ አይሆንም ማለት ይችላል። እንደዛ ነው እያለ ያለው ማለት ነው። ይህን ለማለት ደግሞ እሱ ሁል ጊዜ ሁኔታ ይጠቀማል። ይሄን ለማለት ማለት ነው ሪያሊቲው ይሄ ነው። ሪያሊቲው እኔ ካልመራሁ እኔ ካልተመረጥኩ እኔ የሌለሁበት ከሆነ አይሆንም ነው ሪያሊቲው ማለት እውነቱና ትክክለኛ ማለት እንትን ግልጹ ሐሳቡ ማለት። ህዝብን የሚሸውድበት ግን ሰበብ ነው የሚፈልገው። ህዝብ ተፈናቅሏል ልልህ ይችላል። አሁን ሰላም የለም ልልህ ይችላል። የሆነ ቦታ ላይ የሆነ ነገር አለ ልልህ ይችላል ማለት ነው። ህዝቡ ደግሞ የሚሰማው ያ እንደ ሰበብ ይሄ ፕሪቴክስት የሚያደርገው ሰበቡን ነው የሚያየው ህዝቡ። ህወሓት ሁል ጊዜ ሂድን አጀንዳ አለው። ሁል ጊዜ ድብቅ እውነት አለው ህወሓት። ያ ድብቅ አጀንዳው ነው የሚመራበት እንጂ ከላይ የሚናገረው የሱ ሆኖ አያውቅም። የትግራይ ህዝብ ጉዳይ የሱ ጉዳይ ሆኖ አያውቅም። ይሄ ሁል ጊዜ ለሸቀጥ የሚጠቀምበት፣ ይሄ ሁል ጊዜ ለፕሪቴክስት ለሰበብ የሚጠቀምበት ነው። አሁን ለምሳሌ ወልቃይት ይላል ምዕራብ እንትን ህወሓት ስለ ወልቃይት ምንም ፍላጎቱም እንትንም የለው። ህዝብ ሊቀሰቅስ ይችላል ብሎ የሚያስበው ነው እንትን የሚለው። በምንም ተአምር ሁል ጊዜ የህወሓት የማይናገረው ነው እውነቱ እና እየሰራበት ያለው የውስጡ እውነቱ ነው እንጂ የተደበቀ እውነቱ ላይ ነው እንጂ የሚናገረው የሱ አጀንዳ ሆኖ አያውቅም። ስለዚህ ይሄ ባህሪው ነው፣ የተፈጠረበት ባህሪው ነው። መቀየር ደግሞ የሚችል አይደለም። ኦልሬዲ ስርቱ እንደዛ ነው። በቃ ኦሪየንቴሽኑ የሱ ጭንቅላት ኦሪየንቴሽን ሳይኮ
ያ የሚፈልገውን ድብቅ አድርጎ የሱ ሄደክ የሚሆነው ሰበቡን ምን ላድርገው ነው። ሰበቡን ወይም ህዝብ ይላል ወይም አካባቢው ይላል ወይ ተፈናቃይ ይላል ወይ የሆነ ሌላ ነገር ነው የሚያመጣው እንጂ ጉዳዩ ግን ተፈናቃይ ሆኖ አያውቅም። የህዝብ ትግራይ ጉዳይ ሆኖ አያውቅም። የሰላም ጉዳይ ሆኖ አያውቅም። ጉዳዩ ሁሉ ጊዜ የድብቅ አጀንዳው ነው የምልህ። ያ እዚህ ላይ ልታብራራ በደንብ አንድ 2 ደቂቃ አለና ህወሓት ድብቅ አጀንዳ የህወሓት እውነት የተደበቀ ነው፣ በድብቅ ያለ ነው። እውነት የሚናገረው ከላይ ያለው ግን ህዝብ ለማታለል ነው የሚለው ነገር ነው። እና በዚህ ላይ በደንብ እንድትሄድበት ወይም እንድታብራራው የፈለኩበት ነጥብ ምንድነው? ተዋሳል ትግራይ ውስጥ ያሉ ፓርቲዎች የዛ ባህል አልወረሱም ወይ? ትግራይ ውስጥ ያሉ ፓርቲዎች አሁን አጠቃላይ ወደ አሁን ያሉ ፓርቲዎቹ እንደዛ አይነት ባህል አልወረሱም ወይ? ማለት ለህዝቡ የሚናገሩት እውነት ነው ወይ? እነሱስ አሁን ለቲፒኤልኤፍ ቀይረን መንግስት ለመሆን የተፍጨረጨሩ ያሉ ወይም ደግሞ በምርጫ ቦርድም የተመዘገቡ ይሄ እነሱስ ከዚህ ነፃ ናቸው ወይ? ምክንያቱም ቀጣይ ለትግራይ ህዝብ ተስፋ አለው። እውነቱ ለትግራይ ህዝብ ከኋላ ሳይደብቁ እውነታው ለህዝብ ነግረው አሸንፈው መንግስት ለመሆን የሚጥሩ አሉ ወይ? እስኪ ይሄም በደንብ እንድትገልጸው። ግን 2 ደቂቃ ነው ያለ። ታንክ ዩ። ለማሳጠር እሞክራለሁ። ምን መሰለ፣ ይሄ ነገር እውነት ነው። አሁን ፖለቲካ የሚመስለን እኮ በህወሓት አይን ነው የምናየው፣ በህወሓት መነጽር ነው መንግስትነት የምናየው እኛ። ምክንያቱም ህወሓት በትግራይ ላይ 50 ዓመት ነው የሰበከው። አሁን 50 ዓመት ያለው 50 ዓመት በላይ ያለው ምናልባት ፖለቲካ ተሳታፊም አይደለም፣ የፖለቲካ ተዋናይም አይደለም። የ50 ዓመት እንትን ያለው ማህበረሰብ የሚያውቀው ህግና የሚያውቀው ፖለቲክስ በህወሓት ነው። ስለዚህ ቅኝቱ ተቋምም ይሁን ደጋፊም በህወሓት ቅኝት ነው። ይሄ ነው ያለው። አሁን እስካሁን መሪ ድርጅት እየተባለ ነው በኢትዮጵያ ውስጥ እኮ ብቸኛው የህዝብ ወኪል ራሱን የሚጠራው እኮ ህወሓት ብቻ ነው። በመንግስት ነው። ደርግ መጣ እኔ ኢትዮጵያ ህዝብ ወክላለሁ አይደለም፣ ራሱን ነው የሚወክለው ደርግ። ኢህአዴግና ህወሓት ብቸኛ ተወካይ የህዝቡን ራሱን የሚያደርግ መንፈሳዊ መሪ አድርጎ የሚያስቀምጥ ራሱን እንደ መንፈሳዊ መሪ እንዳስተዳደር እንደምናምን ሁሉም ነገር አልፋና ኦሜጋ እኔ ነኝ ብሎ የሚያስብ ድርጅት ነው። ይሄ የመራበት ማህበረሰብና ይሄ ያስተዳደረበት ማህበረሰብ የተፈጠረ ምናልባት ተቃዋሚ ሊሆን የሚችል ከዚህ አስተሳሰብ ነፃ ሊሆን አይችልም። ምክንያቱም ፖለቲካ የሚመስላቸው ሴራ ነው። ሴራ ህወሓት ምን ይሰራ ነበር? እንደዚህ ሴራ ይሰራል። ስለዚህ ፖለቲካ ማለት እሱ ነው። እኛም እንደዛ እናድርግ። ህወሓት ሂድን አጀንዳና ድብቅ አጀንዳና ግልጽ አጀንዳ አለው። ስለዚህ እኛም እንደዛ እናድርግ። ሮል ሞዴል የሚያደርጉት ህወሓትን ነው። ምክንያቱም የሚያውቁ ፖለቲካ እሱን ነው። ይሄም የሚመጣው ለምን ታውቃለህ? የሥርዓቱ ለውጥ ስላልመጣ ምንድነው የሚሆነው? ስርዓቱ ምክንያቱም ልምድ አለ። ልምድ ከጊዜ በኋላ ምን ይሆናል? ምናልባት 50 ዓመት ከቆየ በኋላ እኮ ባህል ነው የሚሆነው። ስለዚህ የባህል መገለጫ እኮ ሊሆን ሆኗል። ኦልሬዲ ማምለኪያም ሆኗል እኮ እንደ ጣዖት እኮ ነው የደረሰው። ስለዚህ ቅድም እንደተናገርኩኝ ያው ምርጫም ያው ያለፈው ህጋዊ ያልሆነ ምርጫ ለማድረግ ምን ያክል እንደተራራጡን ስታዩና ህጋዊ የሆነ ምርጫን ሲነፍጉ ወይም ደግሞ እንዳይሆን ማለት እንቅፋት ለመሆን ሲሞክሩ ስታይ ህወሓት ማለት በተቃርኖ ሁሉ ጊዜ ከእውነት የራቀ ከእውነት በጣም የተፈታ ከእውነት ጋር ምንም ግንኙነት የሌለው ሽፍታ ቡድን መሆኑን ነው ግልጽ የሚያደርግልህ። ስለዚህ ሁሉ ጊዜ ቅድም እንደተናገርነው የሄድን አጀንዳ ዋና ነጥቧ የህወሓትን እውነት ከጀርባ ነው አይነገርም። እና ህወሓት ለህዝቡ የሚነግረው ሌላ ነው፣ የራሱ እውነት ግን በውስጥ አለው የተደበቀው ያልከው ይሄ ባህል ትግራይ ውስጥ ያለውን የፖለቲካ ዲሞክራሲያዊ ግልጽነት የሆነ ስርዓት እንዳይቋቋም ሌሎች ተቋማቶች ራሱ አሁን ራሱ ትግራይ ውስጥ ያሉ ፓርቲዎች ከዚህ ነፃ ናቸው ወይ የሚል ነበረ የተቋረጠውና እሷን በ2 ደቂቃ ወስደ እናጠቃለን። አሁን ልክ ነህ። ዋና ፖይንት ምንድነው? ህወሓት 50 ዓመት ቆይቷል ነው የምልህ። ህወሓት በዛ በሽፍታ ህጉና
በቃ ህዝቡን የሚገዛበትን ህግ ብቻ ራሱን የማይመራበት ራሱን በራሱ የማይገዛበት ህግ ህዝቡን ለመግዛት ብቻ የተጠቀመ ከፖለቲካ ድርጅትነት አልፎ መንፈሳዊ ለመሆን ህልም ያስቀመጠ ድርጅት ነው የሚመስለው። እንደገና ደግሞ መንፈሳዊ መሪ አድርጓል ለራሱ የማይነካ መንፈሳዊ መሪ ስንል ከእግዚአብሔር ወይም ከላይ በፈጣሪ የተመረጠና በምንም ተአምር በምድራዊ ኃይል የማይጠይቀው በምድር የማይጠየቅ ሁሉም ነገር ምድር ላይ ያለው ምናልባት እሱ የሚገዛበት አካባቢ ያለው ነገር ሁሉ የራሱ አድርጎ የራሱ ንብረት አድርጎ ህዝቡ ደግሞ የራሱ አገልጋይ አድርጎ የሚያስብ ነው ህወሓት ማለት። አሁን ተቋሚዎቹ ራሱ ሌላ ልምድ ስለሌላቸው ወይም ደግሞ የተቀየረ ስርዓት ስለማያውቁት ኦሬዲ ያደጉበት ስርዓት እሱ ስለሆነ መንግስት ማለት እንደዛ ይመስላቸዋል። ብትቃወምም ፖለቲካ ደግሞ ህወሓት የሚሰራው ነው የሚመስላቸው። ስለዚህ እነሱም ራሱ ሰበቧን ነው እንጂ እንትን የሚሉት ወይም ደግሞ ህዝብ ላይ ምንድነው ህዝብ በጣም አንደኛ በዚህ ምክንያት የተመረዘ ማህበረሰብ ተፈጠረ። ምናልባት ግለሰቦቹ በማህበረሰብ ውስጥ ማህበረሰቡን የሚያበላሹ የማህበረሰቡ እሴትን የሚያበላሹ የማህበረሰብ እምነት የሚያራክሱ ሰዎች ኦሬዲ እንደ ካድረ ተመልምለው በእያንዳንዱ ማህበረሰብ ውስጥ ተቀምጧል። ገብቷል አይደል? አሁን ይሄ ማራከስና ይሄ ማህበረሰቡን ባህል የእንትን የማድረግ አጠቃላይ የማህበረሰቡ እንዲመስል ነው ያደረጉት። እንደዚህ ያደረጉት ግን በጣም ጥቂቶች ናቸው። በየማህበረሰብ እየገቡ በየአካባቢ እየገቡ ማለት አሁን ለምሳሌ የሆነ አካባቢ ላይ ወይ አጋሜ ላይ ወይ ማዕከል ዞን ላይ ወይ የሆነ አካባቢ ላይ የሚያራክስ ሰዎች ይመለመላሉ። የማህበረሰቡ እሴት የሚያቋሽሹ የሚያንኳስሱ ሰዎች ይመደባሉ እዛ ውስጥ ማህበረሰብ መስለው ማህበረሰቡ ጋር እየኖሩ ይሄ የማህበረሰብ እሴቱን እንደ ነውርና ኋላ ቀር እንደሆነ ህወሓትን የማይደግፍ ያልነቃ እንደሆነ ያልተማረ እንደሆነ ወይም ደግሞ ሀጸያው እንደሆነ አድርጎ የሚሰብኩ ገብቷል አይደል? ከህወሓት አስተሳሰብ ውጭ ያሉት እርግማን እንደሆነ አድርገው የሚስሉት። ስለዚህ ከውጭ ስታዩ የሁሉም የማህበረሰቡ ሐሳብና ሐሳቤ ይመስላል አይደለም። ማጆሪቲው እውነትን የሚያውቅ ማጆሪቲ ደግሞ እንዳይናገር ኦልሬዲ የተመታ ነው። ስለዚህ ተቃዋሚ ፓርቲዎችም ራሱ ከዚህ ተጽዕኖ ነፃ አልሆኑም። ፖለቲካን እንትን ያደረጉት ሮል ሞዴል ያደረጉት ህወሓትን ነው። የህወሓት ፖለቲካን ነው ሮል ሞዴል ያደረጉት። መመሪያቸው አይቶ አርአያቸው የህወሓት ፖለቲክስ ነው የሚወስዱት። ምክንያቱም አለመታደል ሆኖ እነሱ ተወልደው አድገው ፖለቲከኛታት ሆኖ እስከሚወዳደሩ ሌላ ስርዓት አላዩም። ሌላ ስርዓት ደግሞ ስለ ሌላ ስርዓት ደግሞ ህወሓት የሚጽፋቸው ነገሮች ያ ስርዓቶቹ የሚገልጹ አይደሉም። ስለዚህ ህወሓት ነው ትክክል፣ የህወሓት ፖለቲካ አሰራር ይሄ ነው ትክክል ፖለቲካ ማለት ብሎ ነው የሚያስቡት። ስለዚህ እነሱ ተቋሚዎቹ ግለሰቦቹን መጥላት ይችላሉ እንጂ ስርዓቱና ሲስተሙ የህወሓትን ነው የወሰዱት የወረሱት። ለዚህ ነው ችግር የተፈጠረው ነው ማለት። መልካም፣ እጅግ አድርጌ አመሰግናለሁ ሲሚ። በጣም ደስ የሚል ቆይታ አድርገናል። እንግዲህ ተመልካቾች አድማጮቻችንም ብዙ ነገር አትርፈዋል ብዬ አምናለሁ። ለነበረን ቆይታ ከልብ አመሰግናለሁ። አንተም ጊዜህን ሰጥተህ ይህንን የመሰለ ሀሳብ ስላካፈልከን ከልብ አመሰግናለሁ በድጋሚ። ታንኪዩ። አመሰግናለሁ። በጣም አመሰግናለሁ።